ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ። በጠዋት ደከመኩኝ በጠዋት እና ዛሬ አንድ ነገር ላሳያችሁ። ያው ከዚህ በፊት አዲስ ወደ የሰው ሀገር የሚመጡ ልጆችን በጣም ያው ያስቸግራል ብዬ አስባለሁ። አስቸጋሪ ነገር ነው እና ከየት ልጀምራችሁ? ዛሬ አንድ ነገር ላሳያችሁ። ይሄ መተኮሻ ነው፣ የልብስ መተኮሻ ሁላችሁም እናውቃለን። እንደዚህ ስታደርግ ይሄ ይወጣል፣ ይሄ ይወጣል። እዚህ ውስጥ ውሃ አለ። በዚህ ነው የምንቀዳው። ይሄ ውሃ ነው። እንደዚህ አድርገን በዚህ በኩል ይሄንን እንደ አድርገን ወደ ውስጥ እናስገባለን። ይሄንን ደግሞ ወደ ታች እናደርጋለን። ከዛ በኋላ ምን መሰላችሁ? እንደዚህ ስታዞሩ ይሄንን ዳዞራችሁ ላሳያችሁ ማለት ነው። እቺትን መሀል ያለችው እቺት ያለችን እቺትን እንደዚህ ስትነኩ እዚህ ጋር ያበራል ማለት ነው፣ ያሳያል። አሁን ክፍት ነው ማለት ነው። አሁን ክፍት ነው እና ሌላው ደግሞ ይሄንን እዚህ ጋር ይቀመጥና እቺትን እናንተ እቺትን ነጯ ትታያለች። እቺት እዚች ጋር በዚህ በኩል ነጭ ነገር አለች። እሷን እኛ ጨን ስናደርግ እዚህ ጋር የሆነ ድምጽ ይመጣል እና ፓወር ይመጣል ማለት ነው። አሁን እኛ እንደዚህ ስናደርግ እዚህ ጋር በጣም ይሞቃል። ፓወር አለ፣ ኃይለኛ ፓወር አለ እዚህ ጋር ማለት ነው። እዚህ ጋር ነጭ አለች፣ እዚህ ጋር ነጩ አለች። እሷን ጨን ስናደርግ እዚህ ጋር ድምጽ ይወጣል፣ ደግሞ በጣም ፓወር ይመጣል እና ልብሶቹም በጣም ይተኮሳል ማለት ነው። እኛ እስቲ አንዴ ሁለት ልብስ ልተኮስና ላሳያችሁ ውዶቼ፣ በተቻለ መጠን ማለት ነው። የሰው ሀገር እያለን ብዙ ነገር አለ፣ ብዙ ነገር አለ። ምን ልንገራችሁ? እውነት እኔ ባይዘወይ እኔ ቁጭ ብዬ ነው የሚተኮሰው። ከቆምኩ እግሬ ያመኛል። ስለዚህ ይሄንን ወንበሩን እዚህ ጋር አስገባለሁ። እንዲህ አድርጌ እንዲህ ሆኜ እንደዚህ እቀመጣለሁ ማለት ነው። እንዲህ አድርጌ ከዛ በኋላ እግሬ ያመመኝ። ከዚህ በፊት ብዙ ተጎዳሁ። ብዙ ልብስ ስለሚተኮስ ሁሌ ሲቆም እግሬ ያመኛል። በጣም አስቸጋሪ ነው። ከዛም የሆነ ጓደኛዋ እንደዚህ ዩቲዩብ ገብቼ እያየው የሆነ ጓደኛዋ ነበረች። አረ ለምን ቆመሽ ትተኮሻለሽ? እግርሽ ካመመሽ ቁጭ ብለሽ መተኮስ ትችያለሽ። ያኛው ይሄንን ነገር ዝቅ አርገሽ እንደመጠኑ አርገሽ ቁጭ ብለሽ መተኮስ ትችያለሽ አለችው። በእውነት ከጓደኛ ጥሩ ምክር ነው የወሰድኩት። እውነት ጠቀመኝ። አሁን በቃ እንደዚህ ሁሌ ተቀምጬ ነው እንደዚህ ቁጭ ብዬ ነው የሚሰራው። እኔ ምን ጭንቅ ይዞ በተለይ አዲስ ልጆች ሲመጡ በጣም ይሄ መተኮሻ አስቸጋሪ ነው። ብዙ የማውቀው በልብስ ላይ እንደዚህ ካስቀመጠ እንዳለ ይዞ ነው የሚነሳው። በዛም ከሰዎቹ ጋር ችግር ነው። ስለዚህ እዚህ ጋር የሆነ ነጭ ነገር አለች። እሷን ወዲያ እንዲህ ዞረን መቀነሻና መጨመሪያ እንትን አለ፣ ፖዚቲቭ እና ኔጌቲቭ አለ። እሱ መቀነስ እንችላለን። ግን ምንም ቢሆንም እዚህ ልብስ ጋር ይሄ ማስቀመጥ የለበትም። በጣም መጥፎ ነው። ይኸው አሁን ድምጽ ጀምሯል ማለት ነው። እዚህ ውስጥ ውሃ አለ። እዚህ ጋር እኔ ጨን ሲያደርግ እዚህ ጋር ያው እንደዚህ ይመጣል። ይሄ ፓወሩ ደግሞ ልብሱ ጋር ወዲያውኑ ይተኮሳል ማለት ነው። ደግሞ
ፍጥነት ያስፈልጋል። ልብስ ሲተኮስ ፍጥነት ያስፈልጋል። ፍጥነት ከሌለ ወዲያውኑ ልብሱን ይይዛል ማለት ነው። ለምን እንትን ኤሌክትሪሲቲ ስለሆነ ማብራት ስለሆነ በማብራት ኃይል ስለሆነ ማለት ነው ወዲያውኑ ይይዛል። ስለዚህ ወዲያውኑ መነሳት አለበት። ደግሞ የምታደርጉት ነገር በፍጥነት አሁን እኔ ይሄንን ይዤ እንደዚህ አድርጌ 1 2 3 ደቂቃ ቢቆይ ይሄ ቲሸርቱ ያልቃል ማለት ነው። ለምን በጣም ይሞቃል፣ ይግላል ታውቃላችሁ። ስለዚህ ይሄ ቪዲዮ አዲስ የሚጀምሩትን አዲስ ልጆቹን ይጠቅማል ብዬ አስባለሁ። እንግዲህ ደግሞ ሁለተኛ ቁጭ ብላችሁ ይሄ እግሬ አንዳንድ ጊዜ ብዙ ልጆቹ እግሬ ያመኛል ይላሉ። እንደዚህ ቁጭ ብላችሁ በወንበር እንዲያርጋችሁ መስራት ትችላላችሁ። ምን ችግር አለ? አሁን እየሰራ አይደለ? ምን ችግር አለ? በጣም ቀላል እኮ ነው። እኔ ከዚህ በፊት ብዙ ነው የተቆጣሁት፣ ብዙ ተቆጣሁ። ግን እግዚአብሔር ይመስገን አሁን አወኩኝ። አሁንማ ምንም አልጨናነቅም። እንደዚህ ወንበሩን አመጣለሁ፣ አስቀምጣለሁ። ምን ያለው ነገሮቹ ቅድም እኔ ያሳያችሁትን ነገር ሁሉም አስተካክላለሁ። እንደዚህ ቁጭ ብዬ ተኮስ የትና እዚህ ጋር ብዙ ልብስ አለ። እኛ ጋር ቢጃማ ብቻ አይተኮስም እንጂ ሁሉም ነገር ይተኮሳል። ሁሉም አንድ ሳይቀር በቃ እንደዚህ ለሽለሽ አድርገን እንደዚህ አድርገን በቃ ሰቅል ነው። ምን ጭንቅ ነው እሱ? ብዙ ጊዜ አይፈጅም እኮ። እና እንደዚህ አድርጋችሁ ዛሬ እኔ በቁም ነገር ማለት ነው መጀመሪያ ይሄንን ነገር ማሳየቱ ነው ዋናው። ምንድነው መጀመሪያ እዚህ ጋር እቺ ነጭ ነገር አለች ወደ ላይ ከፍ። ከዛ በኋላ እቺ ከታች ይዞን ጎተት ስናደርግ ይሄ ይወጣል። ሲወጣ እዚህ ጋር ውሃ የምጨምርበት ቦታ አለ። ውሃ ይጨምራል። እንደገና ተመልሰን እንከታለን። እቺቲም እንዘጋለን። ከዛም በኋላ ወደዚህ መተን እዚህ ጋር መሀል ያለችው አለች። መሀሉን ደግሞ ይሄው አጣፋው አይደል? ይሄው ማብራቱ ጠፍቷል። ይሄው በርቷል። እንደዚህ ሆነ ማለት ተከፈተ ማለት ነው። እንደዚህ ሆነ ዝግ ነው ማለት ነው። እንዲህ አድርጋችሁ መጠቀም ትችላላችሁ። ይሄ ደግሞ ይሄ የሚቀመጥበት ቦታ ነው። ይሄ ይቀመጣል። ምንም የጋለ ቢሆንም ይሄ ምንም አይሆንም። ቁም ነገሩ ለኔ የቁም ነገሩ ዛሬ የመጣው ይሄንን ማሳወቅ ነው። ይሄ ደግሞ መቀነሻና መጨመሪያ ይሄ ፖዚቲቭ እና ኔጌቲቭ የሚያደርግበት ቦታ ነው። ይሄ ደግሞ እዚህ ጋር መያዣ ቦታ የሆነ ነጭ ነገር አለች። እሱን ጨን ስናደርግ ድምጽ ይመጣል፣ ፓወር ይመጣል። እሱን ልብሱን በጣም ይተኮሳል። ጥሩ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ደግሞ እግር ካመማችሁ ማለት ነው እንደዚህ ቁጭ ብላችሁ ይሄንን አስተካክላችሁ ቁጭ ብላችሁ መስራት ትችላላችሁ። ይጠቅማችኋል ይሄ ቪዲዮ ብዬ እገምታለሁ። ቁጭ ብላችሁ ስትተኩሱ ችግር የለም። ደግሞ እንደዚህ እኔ አሁን ያሳየው ነገር እንደዚህ አድርጋችሁ መጠቀም ትችላላችሁ። አዲስ የሚመጡት ልጆች ብዙ ጊዜ ይቸገራሉ። ይሄንን እንዴት አድርገን በዚህ በኩል ነው የሚከፍተው፣ በዚህ በኩል ነው የሚዘጋው፣ እንዴት አድርገን ውሃ የሚጨምረው፣ በዚህ በኩል ነው የሚጨምረው ምናምን ብለን ያው አዲስነት ጊዜ ማንም ያውቃል። እኔ በራሴ ስላየው ማለት ነው። ስለዚህ ይሄ ነገር ይጠቅማል ብዬ ዛሬ ይሄንን ቪዲዮ ሰርቻለሁ። እንግዲህ ልብስ መተኮስ ይሄንን ይመስላል። ቅድም አሳየው አይደለም? አንዱን ልጨምር። ይሄ ቪዲዮ የሚጠቅመው አዲስ የሚመጡ ውጪ ለማምጣት የማያስቡት አዲስ ልጆች አለ፣ ለነሱ ነው ይሄ ይጠቅማል። እንደዚህ ይሄን ደግሞ ይሄ የሞቀውን እንትን የሞቀውን ካውያ በልብስ ላይ አይቀመጥም።
ደግሞ የሆነ ጽሁፍ ምናምን ያለበት ልብስ ከሆነ ከላዩ ላይ ጨርቅ ይጨመራል እንጂ ባዶ እንደዚህ በእንትን ላይ ይሄ ካውያ አይደረግም። እናስቀምጥም፣ አንተኮስም። ጨርቅ ይደረጋል። የሆነ ጽሁፍ ያለበት የሆነ ብልጭታ ምናምን ያለበት አበባ ምናምን ያለበት ነገር ከሆነ ማለት ነው ጨርቅ ነው የሚጨመረው። ጨርቅ ይጨመራል። ባዶ በሱ ላይ አንተኮስም። ምክንያቱም ተለጥፎ ይዞ ይወጣል። ቲሸርቱም በኋላ እንትን ዳሜጅ ይሆናል። ስለዚህ የምጨምረው ጨርቅ አለ ከላይ ማለት ነው። እዚህ ጋር ነበር ያው አለ ላሳያቸው በዚህ ሰበብ ማለት ነው። እንደዚህ አይነት ነገር ካለ እንደዚህ አድርጋችሁ ታስቀምጣላችሁ። ከዛ በኋላ ደግሞ ሌላው ደግሞ ምንድነው ጠቁር ልብስ ከሆነ እዚህ ጋር አሁን እኔን ለማሳየት ጠቁር ልብስ የለም። ጠቁር ልብስ ከሆነ ማለት ነው ይሄንን ታረጋላችሁ። ጠቁር ልብስ ይሄንን ታረጋላችሁ። ለምን ካላችሁ ይሄ ካውያ እንዳለ ወደ ልብሱ ጋር እንደዚህ ሲያደርግ ነጭ ይሆናል። ታውቃላችሁ? ነጭ ይሆናል። ጠቁር ደስ አይልም። እንትኑ ከለሩን ይቀየራል። ስለዚህ ይሄንን ጨምራችሁ እናንተ ብትሰሩ ምንም ልብስ አይሆንም። ምንም አይሆንም። ነጭ ደግሞ እንደዚህ ሌላ ከለር እንትኑ ልብሶቹን እንደዚህ ባዶ መተኮስ ይችላላችሁ። እንግዲህ ይሄ ቪዲዮ አዲስ የሚመጡ ልጆች ይሄንን ያሉ ይጠቀማሉ ብዬ ነው የዛሬ ቪዲዮ የሚሰራው ማለት ነው። እና ውዶቼ በእናንተ ሰበብ እኔም እየሰራው ነኝ። እንግዲህ እግዚአብሔር ይመስገን። ምን ይላሉ? ተባረኩልኝ። ከዚህ በላይ ብዙ ደቂቃ ስልክ አይቆጥርም። በጣም አስቸጋሪ ነው። ስለዚህ በዚህ ይበቃል። አይበቃም? በዚህ ይበቃል። ደግሞ ሰዎቹ ይመጣሉ። ያው እንደዚህ አይነት ነገር መስራት አይፈቅዱም። ታውቃላችሁ፣ የሰው ቤት ኑሮ ማለት ነው። ስለዚህ እና በዚህ ይበቃል ማለት ነው ውዶቼ፣ ተባረኩልኝ። ላይክ አርጉ ማሮቼ፣ ላይክ አርጉ። ወደ ሁሉም ሰዎች ጋር እንዲደርስ አድርጉ። እንግዲህ ይደርሳል ብዬ አስባለሁ። ይሄ ነገር በጣም ይጠቅማል ማለት ነው። ያው እቺን ከፍ እዚህ ጋር ደግሞ ትንሽ ቀንስ ስታደርጉ ይሄ ይወጣል። በዚህ ውሃ ይጨመራል። ያው ከዛም እንደሆነ መልሳችሁ እንደዚህ ታስገባላችሁ። ቀንስ ስታደርጉ ይወጣል። ይሄንን ወደ ታች ታደርጋላችሁ። ይሄ ካውያ የሚቀመጥበት ቦታ ነው። እዚህ ጋር ደግሞ እናንተ እንደዚህ ስታደርጉ ይጠፋል። እንደዚህ ስታደርጉ ያበራል። ይሄ ክፍት ነው ማለት ነው። እንደዚህ ስታደርጉ ጠፍቷል፣ ዝግ ማለት ነው። እንደዚህ ስታደርጉ ኦን ማለት ነው። ታውቃላችሁ? ይኸው እዛ ጋር እያበራ ነው። ይሄን ደግሞ መቀነስ መጨመር ምናምን የምትፈልጉ ከሆነ ይኸው እዚህ ጋር ይሄ ይዞራል። ይሄን ደግሞ እዚህ ጋር እቺት አለች። እቺት ትታያለች። እቺት ደግሞ እናንተ ጨን ስታደርጉ ይኸው እንትን ድምጽ ይወጣል፣ ፓወር ይመጣል ማለት ነው። እዚች ጋር ጨን ስታደርጉ እና እንደዚህ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ውዶቼ፣ ማሮቼ። እንግዲህ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። የዛሬ ቪዲዮ ይሄንን ይመስላል። ላይክ አድርጉ እና ወደ ሁሉም ልጆቹ ጋር እንዲደርስ አድርጉ። ያው ይጠቅማል ብዬ አስባለሁ። የእውነት ማለት ነው፣ ቀልድ አይደለም። ብዙ ጊዜ አዲስ የሚመጡ ልጆች እንደዚህ አይነት ነገር አዲስ ይሆናል፣ አስቸጋሪ ነው። ለዛ ነው። ተባረኩ። ቻው